ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። በመጽሐፍ ቅዱስ ውስጥ የሰውን አስተሳሰብ፣ የሰውን አመለካከት፣ የሰውን አቅጣጫ፣ የሰውን ታሪክ፣ የሰውን መድረሻ በማዳግም ሁኔታ ወደ መልካም ለመለወጥ የተሰጠ መለኮታዊ መገለጥና ትምህርት አለ። ጌታ ኢየሱስ በተራራ ስብከቱ የሰላም መንገድ፣ የእርቅ መንገድ፣ የአንድነት መንገድ፣ የፈውስ መንገድ፣ የበረከት መንገድ፣ የለውጥ መንገድ፣ የብልጽግና መንገድ፣ የድል መንገድ፣ የይቅርታ መንገድ ራስን መካድ ነው አለ። ራስን መካድ ውድ ዋጋ የሚያስከፍል ፍጹም መሰጠትን፣ ፍጹም መስዋዕትነትን፣ ፍጹም መለወጥን የሚጠይቅ ሂደት ነው አለ። ዛሬ ማለት ከ2000 ዓመት በፊት ጌታ ኢየሱስ ወደ ምድር መጥቶ ባገለገለ ጊዜ አይሁዶች የጌታ የኢየሱስ ክርስቶስ ዘሮች ማለት ነው። አይሁዶች በኑሯቸው፣ በኢኮኖሚያቸው፣ በፖለቲካቸው፣ በሃይማኖታቸው፣ በታሪካቸው በጣም አስቸጋሪ ዘመን ውስጥ ነበሩ። የሮማውያን ወረራ፣ ቀረጥ ማስከፈላቸው፣ ኑሮ ማስወደዳቸው፣ ህዝቡን ማስጨነቃቸው እርግጥ የሚያሰቅቅ ዘመን ነበረ። ጆስፋስ የሚባል ታሪክ ጸሐፊ እንዲህ አለ። የሮማውያንን ጭካኔና የሀገሪቷ መውደም ሲገልጽ ሰው የሚሰቀልበት እንጨት እስኪጠፋ ድረስ እንጨት ተተክሎም ሰው የሚሰቀልበት መሬት እስከማይገኝ ድረስ አሰቃቂ ዘመን እንደነበር ይናገራል። በጌታ በኢየሱስ ክርስቶስ አገልግሎት ዘመን 3 ዓመት ተኩል ጊዜ ሮማውያን በአይሁዶች ያን ምድር ይገዙ ነበርና 30,000 ሰዎችን ነው የሰቀሉት። በጣም አስጨናቂ ዘመን ነበረ። የዕብራውያን ነቢያት በትንቢታቸው የጨለማ ዘመን፣ የእልቅት ዘመን፣ የመከራ ዘመን፣ የሐዘን ዘመን፣ የፍርሃት ዘመን፣ የውጥረት ዘመን ብሎ ከተነበዩት አንዱ ያ ዘመን ነበረ። ስጋውም መንፈሳዊውም ጊዜያዊውም ዘላለማዊውም ምድራዊውም ሰማያዊውም የጨለመባቸው ከመኖር አለመኖር የመረጡበት ዘመን ነበር። ከዚህም የተነሳ የእስራኤል ሕዝብ ለራሱ ሆነ ለተተኪው ትውልድ መልእክት አልነበረውም፣ ራእይ አልነበረውም፣ ውርስ አልነበረውም፣ ተስፋ አልነበረውም፣ ቅርጽ አልነበረውም። ኑሮ ለዕለት መና፣ ኑሮ ለዕለት ምግብ፣ ኑሮ ለዕለት ጨርቅ መጨነቅ ብቻ ነበረ። ነቢያት ስለ እርሱ የተነበዩት አይዛብን ይረግጣል፣ ሕዝቡን ነፃ ያወጣል፣ የምድሪቱን ክብር ይመልሳል ብለው ለዘመናት የጠበቁት መሲህ ጌታ ኢየሱስ ማለት ነው። የናዝሬቱ ኢየሱስ የተወለደው ያደገው አገልግሎቱን የጀመሩ በእንደዚህ አይነት ሁኔታ ውስጥ ነው። ደስ በሚያሰኝ ሁኔታ ውስጥ አልተወለደም የእግዚአብሔር ልጅ። ይህ ለዘመናት የተጠበቀው ሰማያዊ የአይሁድ ንጉሥ ሕዝቡን ምድሩን ነፃ ለማውጣት ምን አይነት መልእክት ይዞ መጣ ብሎ መጠየቅ ይቻላል። ለፈውሳቸው፣ ለነፃነታቸው፣ ለትንሣኤያቸው፣ ለሁኔታቸው መፍትሄ ይሆናል ያለው ምንድን ነው? የጌታ የኢየሱስ ክርስቶስ መልእክት በዘመኑ ለዘመኑ ምን ነበር? ጌታ ኢየሱስ አገልግሎቱን ሲጀምር ሕዝቡ እንዳሰበ አላሰበም። ሕዝቡ እንደጸለየ አልጸለየም። ሕዝቡ እንደጠበቀው አልሆነም። ሕዝቡ እንደፈራ አልፈራ። ሕዝቡ እንደተረዳ አልተረዳውም። ከሕዝቡ አንጻር ችግር የሚመስል ችግር አልነበርም ለጌታ ኢየሱስ።
እጦት የሚመስል እጦት አልነበረም። ወረራ የሚመስል ወረራ አልነበረም። ውድቀት የሚመስል ውድቀት አልነበረም። ችግራቸው ዓይን ከሚያየው፣ ጆሮ ከሚሰማው፣ ሰው ከሚያስበው፣ ሁኔታ ከሚያመለክተው ለየት ያለ ጠለቅ ያለ ነበር። ችግራቸው መንፈሳዊ ነበር። ችግራቸው ከእግዚአብሔር መለየታቸው ነበር። ችግራቸው ጥንታዊ ነበር። ጣዖቶቻቸው ነበር። ስለሆነም ለፖለቲካ ክፍሉም፣ ለተራማጅ ክፍሉም፣ ለሃይማኖት ክፍሉም ለአንዴና ለሁሌ መለኮታዊ መምሪያ ሰጠ ጌታ ኢየሱስ። ለነበረው ሆነ ለሚመጣው ትውልድ፣ ለአይሁዶች ሆነ ለሌላው ዘር በሙሉ ሰው ወደ ማስተዋል፣ ወደ ነፃነት፣ ወደ ብልጽግና፣ ወደ ክብር እንዴት መምጣት እንደሚችል አስተማረ። ይህንን ፈቃዳችሁ ከሆነ ከማቴዎስ ወንጌል ምዕራፍ 6 በአንድ ላይ እናነባለን። የማቴዎስ ወንጌል ምዕራፍ 6 ይህንን ክፍል በምናነብበት ጊዜ ወገኖቼ እኔና እናንተ በጣም በጣም ማሰብና መረዳት የሚገባን ነገር አለ ማለት ነው። ከዚህ ከቁጥር 25 ጀምሮ ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩ አባታቸውም ይመግባቸዋል። እናንተ ግን ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰለሞን እንኳ በዘመኑ በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁን እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ብሎ አለ ጌታ ኢየሱስ። በዚህ ክፍል ውስጥ ሰው ማስተዋል ከማጣቱ ከእግዚአብሔር ከመራቁ እንጂ ስለ ምግብ፣ ስለ ልብስ፣ ስለ ነገ መጨነቅ አልነበረበትም። ዓይናችሁን አንስታችሁ እግዚአብሔር የሚያደርገውን አካባቢያችሁን ተመልከቱ አላቸው። እናንተ እንዴት አይነት ቆንጆ ምድር ላይ ነው ጌታ ያስቀመጣችሁ! እንዴት አይነት ያማረ ተራራ፣ ያማረ ጫካ፣ እንዴት አይነት አረብ አገር ሄዳችሁ የምታውቁ አንድ ዛፍ አይበቅልም በምድራቸው ላይ። አንድ ዛፍ ገዝቶ ይተክሉታል እንጂ እኛን ግን እንቆርጣለን፣ እምቢ ብሎ ይበቅላል፣ ያድጋል፣ ይጨምራል። እንዴት አይነት ይህንን ሜዳ ይወጣችሁ! ይሄ ለአምልኮ እንዴት የሚያመች ነው! ነገር ግን በዚህ አስደናቂ ሁኔታ ውስጥ እያለ ሰው በምን ሁኔታ እንዳላችሁ ብዙ ሊነግራችሁ አልፈልግም፣ ታውቃላችሁ ወገኖቼ። እግዚአብሔር ምን አለ? ዓይናችሁን አንስታችሁ እግዚአብሔር የሚያደርገውን አካባቢያችሁን ተመልከቱ አላቸው። የማይዘሩትንና የማያጭዱትን በጎተራም የማይከቱት የሰማይ ወፎች እንዴት እንደሚመግብ፣ ዛሬ ታይተው ነገ የሚጠፉትን የምድረ በዳን አበቦች እንዴት እንደሚያለብስ አስተውሉ አላቸው። የሰው ልጅ ችግሩ ማስተዋል ከማጣት ነው።
እናንተ በእግዚአብሔር መልክ የተፈጠራችሁ የእግዚአብሔር ሕይወት ያለባችሁ በእግዚአብሔር የተመረጣችሁ እናንተንማ እንዴት! ነገር ግን ያ እንዳይሆን በእናንተና በእግዚአብሔር መካከል የገባ ጠላት አለ። ችግራችሁ ሮማውያን ከመምጣታቸው በፊት የነበረ እንዲያውም ለእነርሱ ወረራ ምክንያት የሆነ ታሪካዊና ጥንታዊ ችግር እንደሆነ አመለከተ። በሌላ ቋንቋ ሮማውያን በቅጽበት ቢወጡላችሁ ሁኔታችሁ አይለወጥም ማለት። እነሱ ሮማውያንን መቼ ያወጣልናል ኢየሱስ እያሉ እነሱ ቢወጡ ምንም ዋጋ የለውም አላቸው። የጎደላቸው ስልጣን አልነበረም። የጎደላቸው ነፃነት፣ የጎደላቸው መድረክ፣ የጎደላቸው ወኔ አልነበረም። እንደ ጌታ ኢየሱስ ትምህርት የጎደላቸው የእግዚአብሔር መንግስት ነው። የጎደላቸው የእግዚአብሔር ሰላም፣ የእግዚአብሔር ሕይወት፣ የእግዚአብሔር እውቀት፣ የእግዚአብሔር ጥበቃ መረዳት፣ የእግዚአብሔር ስጦታ መረዳት ነው። ያ ነው የጎደላቸው። የጎደላቸው ማየት የሚችል ሰማያዊ ዓይን ነው። የጎደላቸው ወገኖቼ መውደድ የሚችል ሰማያዊ ልብ ነው። ማስተዋል የሚችል ሰማያዊ አእምሮ ነው። መታገስ የሚችል ሰማያዊ ጸጋ ነው። ማምለክ የሚችል ሰማያዊ መንፈስ ነው። መቀበል የሚችል ሰማያዊ እምነት ነው። መሸከም የሚችል ሰማያዊ ጉልበት ነው። የጎደላቸው ከሮማውያን ውጭ የሆነ የነሱ ችግር። ወፎች ሳይዘሩ የሚበሉ ከሆነ አበቦች ሳይፈትሉ የሚለብሱ ከሆነ የሰው ልጅ ለምግብና ለልብስ ለምን ይጨነቃል? ለምን? ያ አንድ ችግር እንዳለ ያመለክታል። በሕይወታቸውና በታሪካቸው ከኃጢአት የተነሳ ጋሪ ከፈረስ ስለቀደመ መንቀሳቀስ እንዳልሆነላቸው ያመለክታል። የሰው መንግስት ከእግዚአብሔር መንግስት ቀድሞ የሰው አጀንዳ የእግዚአብሔር መንግስት ከሰው አጀንዳ ካልቀደመ በስተቀር የሰው ኑሮ የተሳካ የሚሳካ አይሆንም። እግዚአብሔር የሌለበት ህዝብ፣ እግዚአብሔር የሌለበት አሰራር፣ እግዚአብሔር የሌለበት ኢኮኖሚ፣ እግዚአብሔር የሌለበት ትምህርት፣ እግዚአብሔር የሌለበት ፍልስፍና፣ እግዚአብሔር የሌለበት አመራር ፖለቲካ፣ እግዚአብሔር የሌለበት ኑሮ ህብረተሰብ ፍሬ ቢስ ነው። እግዚአብሔር ከሌለ ምንም አይነት መሪ ይምጣ፣ ምንም አይነት ፖለቲካ በምድሪቷ ላይ ይሁን፣ ምንም አይነት አስተሳሰብ በምድሪቷ ላይ ይሁን፣ እግዚአብሔር ከሌለበት ሁሉም ባዶ ነው። እግዚአብሔር የበረከት ምንጭ ነው። እግዚአብሔር የፈውስ ምንጭ ነው። የሰላም ምንጭ ነው። በኦሪት ዘዳግም ምዕራፍ 28 ላይ ይህንን ሁላችሁ በቤታችሁም እንድታነቡት እፈልጋለሁ። እያንዳንዳችሁ ይሄንን ለልጆቻችሁ አንብቡ፣ ለራሳችሁ አንብቡት። ኦሪት ዘዳግም ምዕራፍ 28 ከቁጥር 1 ጀምሮ እንዲህ ይላል። እንዲህም ይሆናል የአምላኬን የእግዚአብሔርን ቃል ብትሰማ፣ ልብ አድርጉ፣ ማንን ብትሰማ? የማንን? የእግዚአብሔርን ቃል ብትሰማ፣ ዛሬም ያዘዝኩህን ትእዛዙን ሁሉ ብታደርግ ብትጠብቅም፣ አምላኬ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። የአምላኬንም የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል፣ ያገኙህማል። አንተ በከተማ ብሩክ ትሆናለህ፣ በእርሻም ብሩክ ትሆናለህ። የሆዲ ፍሬ፣ የምድሪም ፍሬ፣ የከብቲም ፍሬ፣ የላሚም ርብ፣ የበግም ርብ ብሩክ ይሆናል። እንቅቤና ቡቃያ ብሩክ ይሆናል። አንተም በመግባት ብሩክ ትሆናለህ፣ በመውጣትም ብሩክ ትሆናለህ። እግዚአብሔርም በላይ የሚቆሙትን ጠላቶችን በፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰበትም መንገድ ከፊት ይሸሻሉ።
እግዚአብሔር ጠባቂ ይሆናል ማለት ነው። የእግዚአብሔር በረከት ባንተ ላይ በጎተራ በእጅም ስራ ሁሉ ላይ እንዲወርድ ያዛል። አምላኬ እግዚአብሔር በሚሰጥ ምድር ይባርካል። የአምላኬን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱም ብትሄድ እግዚአብሔር እንደማለል ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። የምድር አሕዛብም ሁሉ እግዚአብሔር ስም ባንተ ላይ እንደተጠራ አይተው ይፈሩሃል። ዛሬ ክርስቲያኖች ይፈራሉ። ማን ነው ስለ ክርስቲያኖች ግድ ያላቸው? ማን ነው የሚፈራል? ይልቁንስ ስለኛ ይቀልዳሉ። ለምን? እግዚአብሔር ፍርሃት በእኛ ላይ ስላልተገለጠ። እግዚአብሔርም እርሷን ይሰጥ ዘንድ ለአባቶች በማለላቸው በምድር ላይ በሆድ ፍሬ፣ በከብትም ፍሬ፣ በእርሻም ፍሬ እግዚአብሔር በጎነቱን ባንተ ላይ ያበዛል። እግዚአብሔርም ለምድር በወራቱ ዝናብን ይሰጥ ዘንድ የእጅንም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩንም ይከፍትልሃል። ለብዙ አሕዛብ ታበድራለህ፣ አንተ ግን ከማንም አትበደርም። ዛሬም ያዘዝኩህን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም ዛሬም ካዘዝኩ ከእነዚህ ቃሎች ወደ ቀኝ ወደ ግራም ፈቀቅ ባትል ቁም በእግዚአብሔር ላይ ሁኔታን አይቴ ጊዜን አይቴ አትወናበድ ይላል። ባታመልካቸውም ግራም ፈቀቅ ባትል ታመልካቸውም ዘንድ ለሌሎች አማልክት ባትከተል እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም። ሁልጊዜም በላይ እንጂ በታች አትሆንም። እግዚአብሔር በላይ ያርጋችሁ። እግዚአብሔር የተፈወሰ አእምሮ ይስጣችሁ። የተፈወሰ አካሄድ፣ የተፈወሰ አመለካከት፣ የተፈወሰ እምነት በናዝረቱ በክርስቶስ ኢየሱስም ይስጣችሁ። ያ የእግዚአብሔር ቃል ነው። ይህንን ነገር አንብቡት፣ አባቶች አንብቡት፣ ጽፋችሁ አስቀምጡ፣ በበር ላይ አስቀምጡ፣ በቤታችሁ ውስጥ አስቀምጡ፣ ለልጆቻችሁ አስተምሯቸው፣ ለራሳችሁ ተማሩ። እኔና እናንተ ታች መሆን እንጂ ላይ መሆንን አልተማርንም። እግዚአብሔር ላይ የሚያደርግ ወደ ቤታችን መጥቷል። የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን። እግዚአብሔርን መስማት መታዘዝ ክብርን ያመጣል፣ ነፃነትን ያመጣል፣ ስራን ይፈውሳል፣ እርሻን ይፈውሳል፣ ትውልድን ይፈውሳል፣ አገርን ይፈውሳል። ያለ እግዚአብሔር እውነተኛ ፈውስ አይኖርም ወገኖችን። ይህን ሁሉ መመልከት የነበረብን ምክንያት ስላለን ነው። ዛሬ እዚህ የተሰበሰብነው ለዘመናት ለታሪካዊ ችግራችን መፍትሄ ለመፈለግ ነው። ከሁሉ አስቀድመን እያንዳንዳችን መረዳት የሚገባን የኢትዮጵያ ችግር ከአፄ ኃይለ ሥላሴ ጋር የመጣ ከወታደራዊ መንግስት ጋር የመጣ ከኢህአዴግ መንግስት ጋር የመጣ ከብልጽግና ፓርቲ ጋር የመጣ አይደለም። እነዚህ መንግስታት ችግራችን አባብሰውት ይሆናል እንጂ አላመጡትም። የኢትዮጵያ ችግር ታሪካዊ ስለሆነ ኃይለ ሥላሴ ሲሄዱ አልተለወጠም። እንደገና አልሄደም። ከሳቸው ወታደራዊ መንግስት ሲሄድ አልሄደም። ችግራችን ድህነታችን እንዳለ ነው። ቤታችን ሁኔታችን ከዛ አልወጣንም። እንደገና ኢህአዴግ መጣ፣ ኢህአዴግ ሄደ፣ አሁንም እንደዛው ነው። አሁን ደግሞ የብልጽግና ፓርቲ መጣ። ያን ቃል እኔ በጣም ነው የምወደው። የብልጽግና ፓርቲ የድህነት ፓርቲ አስጨንቆናልና አሁን ደግሞ የብልጽግናን ፓርቲ እግዚአብሔር ያምጣው፣ ያሳድገው። እኔ የፖለቲካ ሰው አይደለሁም። ነገር ግን ለጠቅላይ ሚኒስትሩ እንደነገርኳቸው ወገኖቼ የብልጽግና ፓርቲ ከመቋቋሙ በፊት በ1990 ዓመተ ምህረት ስለ ብልጽግና አስተምር ነበር። እግዚአብሔር የሚያበለጽግ አምላክ ነው። አሜን በሉ። በድህነት የቆረቆዛችሁም እንዴት አሜን ትላላችሁ? በጣም እኮ አስቸጋሪ ነው።
እንዴት ትጠላላችሁ ብልጽግና? ምን ቢሆን እኔ ድህነት ምን እንደሆነ ያውቃሉ። ማናቸውም ስለ ድህነት በረከት አትነግሩኝም። ያለ ቁርስ መዋል፣ ያለ ምሳ መዋል፣ ያለ ራት ማደር አውቃለሁ። አሁን ዛሬ ለብሼ በፊታችሁ እንደቆምኩ አይምሰላችሁ። ድህነት መርገም ነው። ድህነት ሰቆቃ ነው። እግዚአብሔር ይገስጸው። እግዚአብሔር በድህነት ክብር የለም። ስንቶቹ ኢትዮጵያውያን ምን አይነት ደረጃ ላይ መድረስ የሚገባቸው ከድህነት የተነሳ ስላልተማሩ በመንገድ ላይ ሌሎች ወንጀለኞቹ ነው። ትላንትና ሄደን እስር ቤት አየን። ያሉት ወጣቶች አይቼ በጣም ውስጥ ያዘነ ያሉት ወጣቶች ብቻ ናቸው። እነዚህ በትምህርት ዓለም እነዚህ በሪሰርች ዓለም ብዙ ስራ መስራት የሚገባቸው አሁን ራቁታቸውን በእስር ቤት ውስጥ ይቀመጣሉ። ምንድን ነው ይሄ? ድህነት ነው። ድህነት መርገም ነው። ማን ነው መስራት? ማን ነው መማር? ማን ነው ማደግ የማይፈልግ? ስለዚህ የእስራኤል አምላክ እግዚአብሔር በናዝሬቱ በክርስቶስ ኢየሱስ ስም ማስተዋልን ይስጠን። አሜን። ማስተዋልን ይስጠን። ከ600 ዓመት ዓለም በፊት ዕንባቆም የሚባል የዕብራውያን ነቢይ የኢትዮጵያ ድንኳኖች ሲጨነቁ አየሁ ብሎ ተነበየ። ቆይቷል፣ በጣም ቆይቷል። ዕንባቆም ያየው የአንድ መንግስት፣ የአንድ ብሔር፣ የአንድ ሀገር፣ የአንድ ዞን ድንኳን አይነበረም። ዕንባቆም ያየው የአንድ ሀገር ሆኖ የብዙ ድንኳኖችን ጭንቀት ነው። ብዙ ድንኳኖችን አየ፣ ሲጨነቁ ነው ያየው። ያ የአይሁድ ነቢይ ወገኖቼ የጎፋን፣ የኮንሶን፣ የገዶንን፣ የቡርጂን፣ የጋርዱላን፣ የባስኬቶን፣ የወላይታን፣ የደቡብ ኦሞን ድንኳኖች፣ የአማራውን፣ የኦሮሞውን፣ የጉራጌውን፣ የወላይታውን ድንኳኖች፣ የትግሬውን ድንኳኖች ሲጨነቁ አየ። በዘመኑ የነበረው ያ ነቢይ ያየው እያንዳንዱ ብሔር፣ እያንዳንዱ ዞን ሲጨነቁ አየ። ከጌታ ኢየሱስ ክርስቶስ 600 ዓመት በፊት ከ2000 ዓመት በፊት ማለት ሲጨነቁ አየ። ዛሬ ይሄ በእኔና በእናንተ አይናችን እያየን ነው። የማይጨነቅ ዞን የለም። የማይጣላ በአንድ ዞን ውስጥ ይጣላሉ። ድሃው ከድሃው ጋር ይጣላል። ይሄኛው ከዚያኛው ጋር ይጣላል። እንደዚህ አይነት መርገም ምድሪቷን ስለወረረ እንደዚህ አይነት በረከት እንደዚህ አይነት ስጦታ ይዘን እንጣላለን፣ እንዋጋለን። አንዱ ሌላውን ይወቅሳል፣ አንዱ ሌላውን ይንቃል። ድንኳኖቻችን ተናወጡ። በድንኳኖቻችን ውስጥ ሰላም የለም፣ አንድነት የለም፣ እረፍት የለም። ስለዚህ ለዚህ አካባቢ ሆነ ለምድሪቷ ለሞላ ኢትዮጵያ ድንኳኖች እየተናጡ ነው። የእስራኤል ቅዱስ እግዚአብሔር ግን ዘመኑን እያመጣው ነው። ይፈወሳሉ። የኢትዮጵያ ድንኳኖች ይፈወሳሉ። ያ ነቢይ ያየው የኢትዮጵያ ድንኳኖች ሲጨነቁ ነው። እኔ ደግሞ የማየው የኢትዮጵያ ድንኳኖች ሲፈወሱ ነው። የእስራኤል ቅዱስ እግዚአብሔር ያደርገዋል። እግዚአብሔር ያደርገዋል። ዛሬ ድህነት፣ ድንቁርና፣ ጥላቻ፣ ቅናት፣ መከራ፣ እጦት የማያስጨንቀው ድንኳን በምድራችን የለም። ከቅናት ነፃ የሆነ፣ ከጥላቻ ነፃ የሆነ፣ ከጎሰኛነት ነፃ የሆነ፣ ከጣዖታት ነፃ የሆነ ብሔር በኢትዮጵያ ውስጥ የለም። እያንዳንዳችን ያን ጠባሳ ይዘን ነው እዚህ ያለ ነው። ስንቶቻችሁ በክርስቲያን ቤት እንዳደጋችሁ አላውቅም።
እንደዛ እኔ አላደኩምና እግዚአብሔር በመንገዱ ምሕረቱ ብዙ ነውና አገኘኝ እና ሰው አረገኝ። ከወላጆቼ ስለተወለድኩ አይደለም ሰው የሆንኩት፣ እሱ ስላገኘኝ ነው ሰው የሆንኩት። ወገኔ እያንዳንዱ የኢትዮጵያ ብሔር ብሔረሰብ መፈወስ አለበት። እያንዳንዱ በመከራ ውስጥ ነው ያለው። እያንዳንዱ ታስሯል። እያንዳንዱ ታስሯል። ማንም ከማንም አይሻልም። በአገራችን ጉልቻ ብቀየር ወጥ አጣፍጥም ይላሉ። ከምስራቅ ይምጣ፣ ከምዕራብ ይምጣ፣ ከሰሜን ይምጣ፣ ከደቡብ ይምጣ ጉልቻ ጉልቻ ነው። የትም ቦታ ውሰዱ ጉልቻ ጉልቻ ነው። ከሁሉ በፊት የሚያስፈልገን የአመለካከት ለውጥ፣ የልብ ለውጥ፣ የአስተሳሰብ ለውጥ። ያልተለወጠ ሕዝብ ጤናማ ለውጥ ሊያመጣ አይችልምና መለወጥ አለብን። እንደ ጌታ ኢየሱስ አመራር ወገኔ በእውነት እዚህ ያለን እኛ እዚህ ያለን ለኢትዮጵያ አይደለም ለመላ አፍሪካ፣ ከመላ አፍሪካ አልፈን ለዓለም የምንበቃ ነን። እዚህ ያለን ብቻ እዚህ ጽንሳ ዛሬ እዚህ ጠዋት ያለን በእውነት ብንለወጥ፣ እግዚአብሔር ቋንቋችንን ብለውጥ፣ አካሄዳችንን ብለውጥ፣ ራያችንን ብለውጥ፣ ማንነታችንን ለውጦ ጤናማ ነገር ቢያሳየን ሁላችን ለትልቅ ክብር ምድርቷን እንታደጋታለን። አዎ እግዚአብሔር በጌታ በኢየሱስ ክርስቶስ ይፈውሰን ይፈውሰን። ውድ ወገኖቼ ከሁሉ በፊት የሚያስፈልገን የአመለካከት ለውጥ ነው፣ የልብ ለውጥ ነው፣ የአስተሳሰብ ለውጥ ነው። ያልተለወጠ ሕዝብ ጤናማ ለውጥ ሊያመጣ አይችልም። ወደ ሐኪም ቤት ስንሄድ ሐኪሞች በሰውነታችን ላይ ያለውን በሽታ ምልክት አክሙ፣ ሲምፕተምስን አክሙ። ሲምፕተምስ የበሽታው መንስኤ አይደለም። አንድ ነገር ጤናማ እንዳልሆነ አንድ ችግር እንዳለ የሚያመለክት ነው። ዛሬ የኢትዮጵያ ኢኮኖሚ፣ የኢትዮጵያ ፖለቲካ፣ የኢትዮጵያ አሰራር፣ የኢትዮጵያ አመራር በምድራችን ላይ በህብረተሰባችን በመካከላችን ችግር እንዳለ ያመለክታል። ችግር እንዳለ ያመለክታል። ምንድነው እሱ? ችግር ብርሃን ወጥቶ ብርሃንን የማያይ ህዝብ፣ ሰላም መጥቶ ሰላም የሌለው ህዝብ፣ እጅግ የተበደለ እጅግ የተጎዳ ህዝብ ነው። በጣም የሚያስደንቅ ነው። እኔ በጣም እደነቃለሁ የአንዳንድ ሰዎች አመለካከት ምን አይነት አእምሮ እንደሆነ አላቅም። መንገድ ያዩ ይሄ ጥሩ አይደለም ይላሉ። አንድ ጊዜ አንድ አባት ቆሞ ስለ ህንጻ ስለተሰራው መንገድ ስለተሰራው ህንጻ ይናገሩ ነበር እና ምን አሉ? አሁን እኛ የተራም ይሄንን ነገር ይሄ ህንጻ ምን ያደርጋል ምን ያስፈልጋል ብሎ አሉ። እንደዚህ ብሎ ይናገሩ ነበር እና የአዲስ አበባን ከተማ እያዩ በጣም በቃ ለምን ማይጠቅም ቴንኪው ለምን ማይጠቅም የሚለው ነበር እና ጠጋ አልኳቸው። አባቴ ይሄ እኮ ለእኔና ለእርሱ አይደለም እየተሰራ ያለው ለሚመጣ ትውልድ ነው። የኛ እኮ ቀን የተቆጠረ ነው። ብዙ ዘመን አልቀረንም። ስለዚህ እኔና እርሱ በጎጆ ውስጥ እንደተወለን በጎጆ ውስጥ እንዳደግ አሁንም የጎጆ አእምሮ እያስጨነቀን ነው። አሁን ግን ከጎጆ የሚያልፍ አእምሮ እየመጣ ነው። ስለዚህ ለትውልዱ ለየት ያለ ቤት እየሰራ ፎቅ እየሰራ መንገድ እያከፈተ ነው። ስለዚህ ይሄ ለእኔና ለእርሱ አይደለምና አስጨንቆታል። ብርሃን እያለ ብርሃን አይደለም ለሚሉ ኢትዮጵያውያን እኔ አዝናለሁ። ብርሃን እያለ አሁን በአሁኑ ዘመን እኔ በሕይወቴ ዘመን
ትላንትና እድሜ ምን ያህል እንደሆነ ተነግሮ ነበረ። አሁንም ምስጢር ነው። ነገር ግን ለማንም እንዳትናገሩ ነግራችኋለሁ። እና እኔ 80 ዓመት ሊሆነኝ ነው ከአንድ ወር በኋላ። እና ምን መሰላችሁ ሰው በህይወቱ ዘመን ይሄንን በኔ ዘመን ይሄንን አለው ብዬ አልገመትኩም። ኢትዮጵያ እንደዚህ ትለወጣለች፣ ኢትዮጵያ በእንደዚህ መንግስት ትመራለች፣ እንደዚህ አይነት ፊሎሶፊ፣ እንደዚህ አይነት አመራር፣ እንደዚህ አይነት ለውጥ ይመጣል ብዬ አልገመትኩም። እግዚአብሔር ግን አመጣው። እኔ ለትምህርት ወደ አዲስ አበባ ሲመጣ አንድ ህንጻ ብቻ ነበር፣ እሱም ትምህርት ሚኒስቴር ነበር። በእኔ እድሜ ያላችሁ በጣም ብዙዎች አይደላችሁም፣ እዚህ ጥቂቶች አላችሁ። እኔና እናንተ በጥንቃቄ ብንሄድ ይሻላል። እና አዲስ አበባ የትምህርት ሚኒስቴር ህንጻ አቤት ድንቅ ተብሎ ይወራል። ሰው ሄዶ ያይ ነበረ። ዛሬ አዲስ አበባ ውስጥ ሆኖ ቀርቶ 40 ምንጭ ያለውን ፎቅ ስንት እንደሆነ የምታውቋላችሁ? እስኪ ስንት እንደሆነ የሚነግረኝ ሰው አለ እዚህ? የለም። በጣም በዝቷል። እግዚአብሔር ይህንን ዘመን ያሳየኛል ብዬ አልገመትኩም። እኔ እንደዚህ አይነት መንግስት ቤተ መንግስት ሄደን መጸለይ መቻል ከመሪዎች ጋር ቁጭ ብለን እንደ እንደዚህ አይነት ነገር የምታሰብ አይደለም። አቅድም አንድ ባለስልጣን ነበሩ አሉ የመጥቶ ነበረ ወልካም ያሏቸው ሄዱ። እርሶ ነው? እስኪ ብድግ ይበሉ እስኪ። እግዚአብሔር ይባርኮት። ዶክተር እርሶ ነው? እሺ እንኳን እግዚአብሔር ይመስገን፣ እግዚአብሔር ይባርኮት። ድሮ ከኛ ጋር ቁጭ ብሎ አይጸልዩ። አሁን እግዚአብሔር ወገኖቼ በር ከፈተልን። አስታራቂ መንግስት አመጣ። እስላምን ከእስላም ጋር የሚያስታርቅ፣ ክርስቲያንን ከክርስቲያን ጋር የሚያስታርቅ፣ ዘርን ከዘር እንዴት አይነት መንግስት እግዚአብሔር አምጥቶልን፣ እኔና እናንተ ግን ስቲል እንገዳደላለን። እስቲ እዚህ ከተማ በቀደም ዕለት አንድ ሰው የተገደለች እህት አለችዋል። በጣም አዘንኩኝ። ምን አይነት ጭንቅላት ነው? እግዚአብሔር ዘመናችንን እየባረከ በእውነት ለማደግ ለምትፈልጉ እነግራችኋለሁ። ዛሬ ለማደግ የምትፈልጉ ለእናንተ እግዚአብሔር የሰላምን ዘመን አምጥቷል። የፍቅርን ዘመን አምጥቷል። እናንተ የምትጣሉበት፣ ወደ ጦርነት የምትሄዱበት፣ የምትጋጩበት ምንም ምክንያት የላችሁም። ምክንያቱም በጎናችሁ ቆሞ በማዕከላችሁ ቆሞ መሬታችሁን አልሙ፣ ይሄ ጫካችሁ በጣም ቆንጆ ነው የሚል መንግስት እግዚአብሔር አምጥቶላችኋል። እኔ የፖለቲካ ሰው አይደለሁ። ነገር ግን በፖለቲካም ቢሆን ትክክል የማያስቡትን ሰዎች እግዚአብሔር ይለውጣቸው ከማለት ምን የምለው ነገር የለኝም። በትክክል የሚያስብ የእስራኤል ቅዱስ እግዚአብሔር አእምሮአችንን ይፈውስ። እስኪ ሁላችሁ እጆቻችሁን በራሳችሁ ላይ አድርጉ። በእውነት እግዚአብሔር የእስራኤል አምላክ እግዚአብሔር በናዝሬቱ በጌታ በኢየሱስ ክርስቶስም አእምሮአችንን ፈውስ። የምድሪቷ አእምሮ፣ የሕዝቡ አእምሮ በጌታ በኢየሱስ ክርስቶስም ይፈወስ። በናዝሬቱ በጌታ በኢየሱስ ክርስቶስም ይፈወስ። እግዚአብሔር ሆይ የተፈወሰ ሕዝብ አድርገን፣ የተፈወሰ ቋንቋ ስጠን፣ የተፈወሰ እይታ እንዲኖረን በጌታ በኢየሱስ ክርስቶስም እርዳን። ጌታ ሆይ ስለምታደርገው ሁሉ እናመሰግናለን። ወገኖቼ እንዴት ድንቅ ነው! እንዴት ድንቅ ነው! በ1990 ይሄ የአሁኑ ፓርቲ ያገዢ ፓርቲ ከመምጣቱ በፊት ስለ ብልጽግና አስተምር ነበር። ምክንያቱም ድህነት ሰለችቶኝ አስጠልቶኝ ጠልቼው መቼ ጠልቼው ነው የሚላችሁ።
እንደኔ ከጠላችሁ ከድህነት ጋር አታድሩ። በጣም ቆሻሻ ነው ድህነት። እና ስለዚህ እግዚአብሔር ያበለጽጋል። ይሄ ወንጌል የሚያበለጽግ በራእይ ወንጌል ገንዘብን ከሰማይ አመጣም። ወንጌል ግን ምን ያደርጋል መስላችሁ? በራእይ ያበለጽገናል። አእምሮአችንን ይፈውሳል። ጉልበታችንን ይባርካል። በትክክለኛው መንገድ እንድንሄድ በትክክለኛው መንገድ አስተሳሰብ እንዲኖረን ያደርጋል። የእግዚአብሔር ወንጌል በእውነት በአንድነት ያበለጽጋል። በህብረት ያበለጽጋል። በመያያዝ ያበለጽጋል። በፍቅር ያበለጽጋል። በህብረት ያበለጽጋል። ብልጽግና ይሄ ነው እየታየ ያለው በምድራችን ላይ ይሄ ነው። እንያያዝ ነው፣ እንደመር ነው። እኔ ትምህርት ቤት በነበርኩ ጊዜ ሂሳብ በጣም ብዙ አልወድም ነበር። ሂሳብ የሚወዱ ሰዎች እንደውም ጤናማዎች አይመስሉኝም። ምክንያቱም ለምን እንደሆነ አላውቅም፣ አልወደውም። ነገር ግን መደመር የሚባል ነገር በመጣ ጊዜ 4 እንትኖች ሳይኖች አሉ። መደመር አለ፣ መቀነስ ምልክት አለ፣ ማባዛት አለ፣ ማካፈል አለ። የሚለው ሰማይንና ምድርን በአንድ ላይ የደመረ የክርስቶስ ኢየሱስ መስቀል ምልክት ነው። እኔንና እናንተን ከምዕራቡ ከምስራቁ ከዚህ ህብረት በቃ እግዚአብሔር በክርስቶስ ኢየሱስ በቃ አለን። በቃ እጆቻችሁን አንሱና በቃ በሉ። መለያየት በቃ፣ መነካከስ በቃ። አብረን እንደመራለን፣ አብረን እንጓዛለን፣ አብረን እንበለጽጋለን፣ አብረን እንፈወሳለን። ጥብ በቃ፣ ድህነት በቃ፣ ልመና በቃ፣ ውርደት በቃ፣ እጦት በቃ። ክብር ሰጠው ለዚህ ጌታ። ክብሯትና ክብሯን ለእኛ የሚያስፈልገው ጊዜያዊ ሕክምና ሳይሆን ቀዶ ጥገና ነው። ቀዶ ጥገና ነው። የአመለካከት ለውጥ መሻሻል ሳይሆን የማዳግም የአመለካከት ለውጥ፣ የአስተሳሰብ ለውጥ፣ የአነጋገር ለውጥ፣ የልብ ለውጥ ያስፈልገን። ለእኔና ለእናንተ ሰማያዊ የእግዚአብሔር ቀዶ ጥገና ያስፈልገናል። ቀዶ ጥገና የተደረገባቸው ሰዎች እዚህ አሉ። ብዙዎቻችሁ ጌታ ኢየሱስን ፊት ለፊት ያገኛችሁ። ከዶክተር አበራ ጋር በጣም ብዙ እንጨዋወታለን። ዶክተር አበራ እስኪ ብድግ በልና ራስን አሳያቸው። የኤልሻዳይ ቴሌቪዥን ምስራችና ባለራእይ ነው። እግዚአብሔር አንድ ቀን ቀዶ ጥገና አደረገለት። ምን ታደርግ ነበር በልጅነቴ አልኩት። የምናደርገው ብዙ ነገር ነው አለ። እየዞሩ ጠጅ ቤት እየቀቡ ይጮሃሉ ጠብ ለማስነሳት። አምፖል ይሄንን እንትን ይሰብራሉ። የአመፅ መንፈስ እኮ ከእንደዚህ አይነት ህይወት እግዚአብሔር አውጥቶት አሁን የሰላም መልእክተኛ ሆኖ እግዚአብሔር አስነሳው። እግዚአብሔር ቀዶ ጥገናን ያደርጋል ዛሬ። ቄስ ሳሙኤል እዚህ ቆሞ ይቀድስ የነበረው ከሰማይ የወረደ አይመስልም? እንደሱ አይደለም። የከተማ ልጅ በጣም ይወጣለት ብዙ ነገሮችን እየዞረ በቃ የሚያበላሽ ነበር። እግዚአብሔር አገኘውና ህይወቱን ለወጠው። ቀዶ ጥገናን አደረገለት። አሁን ለምድሪቷ ቀዶ ጥገና
ያ ምስጢር ስላየ እየዞረ ጸልዩ፣ ጾሙ፣ መንገዱ ይሄ ነው እያለ ሌላ መንገድ ለሕዝቡ እየተናገረ ነው። እግዚአብሔር ባርክ፣ እግዚአብሔር ባርክ። ስለዚህ እግዚአብሔር አመፀኞችን እየማረከ ገዳዮችን፣ ሌቦችን፣ ሰካራሞችን እየማረከ እግዚአብሔር ስራራልን እኮ ነው እኔና እናንተ ወደ ቤተ ክርስቲያን መምጣታችን። እግዚአብሔር ለኢትዮጵያ ስራራን። ያለበለዚያ ይሄን ምን እናደርግ ነበር? እዛ ውጪ ብዙዎቻችሁ አመፀኞች ትሆኑ ነበር፣ በጣም ኃይለኞች የማትቻል። እግዚአብሔር ግን በወንጌሉ አገኛችሁ። ክብር ለዘላለም እስከ ዘላለም ለስሙ ይሁን። ወገኔ እግዚአብሔር ያለወጠው ሕዝብ አይለወጥም። ለማንም እግዚአብሔር ያለወጠው ሰው ለማንም አይራራም። ፍትህን አያውቅም። ጎሰኛነት፣ ዘረኛነት፣ ቅመኛ፣ ጥለኛ መሆን የተሰጠው ይመስለዋል። ከአጋንንት እንደሆነ አያውቅም። ይሄ የሚካሄደው ጦርነት የአጋንንት ጦርነት እንደሆነ አያውቁትም። እንዴት ተደብቆ እንደሚገሉ እንደሚያሰናክሉ። ለውጥ ትፈልጋላችሁ? እውነተኛ ለውጥ የሚመጣው እኮ በፍቅር ብቻ ነው። እውነተኛ ለውጥ የሚመጣው ለምድር በፍቅር ብቻ ነው። እኔ ብወዳችሁ ይሻለኛል፣ ባቅፋችሁ ይሻለኛል። በዛን ጊዜ ምን ታደርጋላችሁ? ትጋብዙኛላችሁ ወደ ቤታችሁ። ቤታችሁ ለእኔ ክፍት ይሆናል። ነገር ግን አንድ ነገር ካያችሁ ቤታችሁን ትዘጋላችሁ፣ ፊታችሁን ከኔ ትመልሳላችሁ። ያፈውስ አይደለም ወገኖቼ። እግዚአብሔር ያለወጠው ሕዝብ አይለወጥም፣ አይራራም። ጭካኔው ይሄ ነው አይባልም። ልብ ሳይለወጥ ሕገ መንግሥት ብለወጥ የተጠበቀውን ውጤት አያመጣም። ዛሬ ያለን ችግር ሕገ መንግሥታችን መጥፎ ሆኖ አይደለም። ከእንግዲህ ወዲህ ሕገ መንግሥቱ መጥፎ ነው፣ ስለዚህ ነው በዚህ ሁኔታ አለው የምትሉ እናንተ የእስራኤል ቅዱስ እግዚአብሔር ዓይኖቻችሁን ያብራላችሁ። የእስራኤል ቅዱስ እግዚአብሔር ይርዳችሁ። ቱ ቢ ኦነስት ድሮም ሕገ መንግሥቱ መጥፎ አልነበረም። አንድ ጊዜ በኢህአዴግ ጊዜ ይሄ ሕገ መንግሥት እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ አለ። ከዛ በኋላ አንድ ጠበቃ ፈልጌ እባክህን እስኪ የኢትዮጵያ ሕገ መንግሥት ምን እንደሆነ እንዴት አይነት ከሰማይ የወረደ ይመስላል መስላል። ትልቅ ጥሩ ሕገ መንግሥት ነበር። ነገር ግን አንድ ያን ሕገ መንግሥት በስራ ላይ የሚያውል አልነበረም። ስለዚህ አሁንም ምንም አይነት ሕገ መንግሥት ቢመጣ ልክ እንደ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እያለ አይደለም ሌቦች የሆን ነው። መጽሐፍ ቅዱስ እያለ አይደለም እንደ ገዳዮች የሆን ነው የምናታልለው የምንዋሸው። ከዚህ የበለጠ የሚመጣ አለ የለም። ስለዚህ ሕገ መንግሥት ጥሩ ነው። ሕገ መንግሥት ግን የማንን ልብ አይለውጥም። ሕገ መንግሥት ወገኔ ይህንን በየቦታ ያለውን የሚሰማውን በየፍርድ ቤቱ በየመስሪያ ቤቱ ያለውን ጉቦ ያለውን አስቸጋሪ ጥያቄ ይህንን ነገር እንትን ይሆን ያደርጋል አለ። አይሁን ሕዝብ በትክክል ይገልገል፣ ሕዝብ በትክክል ይመራ የሚል ሕገ መንግሥት አለን። ያን ሕገ መንግሥት ግን በስራ ላይ የሚያውል ልብ የለንም፣ አልተለወጥንም። በየቢሮ ሰዎች ያለቅሳሉ፣ በጉቦ በቀጠሮ በጎሳ ሹመታቸው ከምን ጎሳ እንደመጡ ከምን ቋንቋ እንደሚናገሩ ያንጸባርቃል እንጂ ኢትዮጵያዊነታቸውን አንጸባርቅም። ይሄ ነው ለኢትዮጵያ ችግር። ኢትዮጵያ መንቃት አለባት። ኢትዮጵያ የምትነቃው እናንተ ስትነቁ ነው። እግዚአብሔር ያንቃል። እግዚአብሔር ዓይኖቻችንን ይክፈት። ወገኖቼ ያልተለወጠ ሰው አሁንም
ችግርን ከማምጣት ሌላ የሚያመጣው የለም። የሰው ችግር ጎሳው አይደለም፣ ቋንቋው አይደለም፣ ጾታው አይደለም፣ ባህሉ አይደለም፣ ክልሉ አይደለም። የሰው ችግር ምንድነው? እግዚአብሔር ነው የፈጠረው። እግዚአብሔር እናንተን ሌላ አድርጎ ፈጠረ፣ እኔን ኦሮሞ አድርጎ ፈጠረ። ምን ችግር አያችሁ? በኦሮሞ ውስጥ በጋሞ ውስጥ ምን ችግር አያችሁ? ያያችሁ አላችሁ? ካላያችሁ አይናችሁ ታውሯል ማለት ነው። ምንድነው ችግር አለ? የለም። ሰው በጾታው ይጠላል እንዴ? ሰው በብሔሩ ይጠላል እንዴ? ምን አይነት እብደት ነው? ይናቃል እንደ ሰው ከጎሳው የተነሳ? ምን አይነት እብደት ነው? ከጎሳው የተነሳ ድንጋይ ተወረውሩበታላችሁ? እግዚአብሔር የፈጠረው ሰው እኮ ነው። ይሄ እዚህ ብቻ አይደለም። በምድራችን በኢትዮጵያ በሰሜን፣ በምስራቅ፣ በምዕራብ፣ በደቡብ በሁሉም ቦታ የእስራኤል ቅዱስ እግዚአብሔር ይማረን። እጆቻችሁን አንሱና እግዚአብሔር ይማረን በሉ። እንደገና አሜን። እግዚአብሔር ይማረን። እግዚአብሔር ለዘላለም እስከ ዘላለም የተባረከ ይሁን። ወገኖቼ ለግለሰብ ለህብረተሰብ ጎሰኛነት መርዝ ነው፣ መርዝ ነው። እነዚህ ባሉበት እድገት አይኖርም፣ ፍትህ አይኖርም፣ አንድነት አይኖርም፣ ሰብአዊነት አይኖርም። የሚወሰደው እርምጃ ሁሉ የቂም በቀል እርምጃ ይሆናል። የሚሰጠው መግለጫ የቂም በቀል መግለጫ ይሆናል። የቂም በቀል ኢኮኖሚ፣ የቂም በቀል ፖለቲካ፣ የቂም በቀል አሰራር፣ አመለካከት ለሀገር መርዝ ነው፣ መርዝ ነው። ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉ አለ ጌታ ኢየሱስ። አይን ለአይን ከተባለ ሁሉ እውር ይሆናል። እጅ ለእጅ ከተባለ ሁሉ ጉንድሽ ይሆናል። አይን ለአይን እስከ ዛሬ በታሪካችን ውስጥ እንዳንተያይና እንዳንተቃቀፍ እውሮችና ጉንድሾች ሆነን ቁጭ ብለናል። እጅ የለንም፣ አይን የለንም። የእስራኤል ቅዱስ እግዚአብሔር አይኖቻችን ይክፈትልን፣ ይክፈትልን። ስንቶቻችሁ በዚህ መንገድ ላይ ስትሄዱ ወጣ ብላችሁ ይህንን የምታዩትን ዛፍ ይሄንን ኔቸር ተፈጥሮ እግዚአብሔርን እንዴት እንደምታመሰግኑ እኔ ስንቶቻችሁ እንደሆናችሁ አላውቅም። ያን አይታችሁ እስከምታመሰግኑ ድረስ አይናችሁ አልተከፈተም ማለት ነው። እግዚአብሔርን ማመስገን። ስንቶቻችሁ ናችሁ ዛሬ ጠዋት መስታወት አይታችሁ የመጣችሁ? እስኪ እጆቻችሁን አሳዩ። መስታወት ታውቃላችሁ አይደል? መስታወት እዚህ መስታወት ነው አይደለም? እስኪ እጆቻችሁን አሳዩኝ ነው። ብዙ ውሸተኞች አሉ እጆቻቸውን አያነሱምና። አያችሁ ፊታችሁን ሲታዩ ለምን ጠቆርኩ፣ ለምን ጸጉሬ እንዲሆነ፣ ለምን ጥርሴ፣ ለምን አፍንጫዬ፣ ለምን አይኔ፣ ለምን ጆሮዬ? ስቶፕ ዳት፣ አቁሙ እሱን። እግዚአብሔር እንዴት አድርገህ ቆንጆ አድርገህ ፈጠርከኝ በሉ። አንተ ለራስህ ቆንጆ ነኝ ካላልክ ማን ነው መጥቶ አንተ ቆንጆ ነው የሚልህ? እንዴ ያበደ ሰው አለ እንዴ? ቆንጆ ነኝ ይበሉና ለራሳችሁ ንገሩ። እግዚአብሔር የሰራኝ እግዚአብሔር የፈጠረኝ ቶለሳ እንደሆነ እንደዚህ ጌታ ፈጠረኝ። ይሄ ድንቅ አድርጎ ፈጠረኝ። ከሁላችሁ በላይ ቆንጆ ነኝ እኔ። በቃ ማናችሁ መጣችሁ የምትከራከሩ ተከራከሩ። እያንዳንዳችሁን እግዚአብሔር ግሩም ድንቅ አድርጎ ፈጠራችሁ። እግዚአብሔር ግሩም ድንቅ አድርጎ ፈጠረኝ በሉ እስኪ ለራሳችሁ። ራሳችሁን በዛ አይነት እንድታዩ የእግዚአብሔር ጣት እንደሰራችሁ የእግዚአብሔር እጅ እያንዳንዳችሁን የምትመስሉትን እንድትመስሉ የሆናችሁን እንድትሆኑ የምትወለዱበትን አካባቢ የመረጠላችሁ ወላጆቻችሁን የመረጠላችሁ ቋንቋችሁን የመረጠላችሁ እግዚአብሔር እንጂ እናንተ አይደላችሁም። ስለሆናችሁ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ።
ማን ነው አባቱን የመረጠው? ማን ነው እናቱን የመረጠው? ቋንቋውን የመረጠው? መልኩን የመረጠው? ጾታውን የመረጠው? እዚህ ቦታ ማን ነው? ማንም የለም። ይሄንን ሁሉ የሰራ የሰማይና የምድር ንጉሥ፣ የሰማይና የምድር ንጉሥ እናንተ ለዓላማ ፈጥሯችኋል። እናንተ ለዓላማው ሰርቷችኋል። ግሩምና ድንቁኝ ተፈጥሬ ያለው አለ ዳዊት። ግሩምና ድንቅ እግዚአብሔርን ማየት እንዴት ድንቅ ነው! በዛን ጊዜ አይኖቻችን ከራሳችን ላይ ይሄዳል። ማን እኛ የምንኖረው ለሌላ እንደሆነ እናስባለን። ለእግዚአብሔር ነው። አጭር ሆንኩ፣ ረጅም ሆንኩ፣ ወፍራም ሆንኩ፣ ቀጭን ሆንኩ ምናምን እኔ የምኖረው ለጌታዬ ነው። አለቀ። ያነጻ ያወጣኛል። የእስራኤል አምላክ እግዚአብሔር በናዝሬቱ በክርስቶስ ኢየሱስ ማስተዋልን ይስጠን። ወገኖቼ እስከ ዛሬ በታሪካችን ውስጥ እንዳንተያይ ያደረገን ኑሮች ያደረገን ቂም በቀል የተቀበረ ቦምብ ነው። ቂም በቃል እሳት ገሞራ እንደ ቃል እሳት ገሞራ የሚፈነዳ ነው። ባለቤቴ ትነግረኛለች። አውሮፓዊት ናት፣ ስዊድናዊት ናትና በአውሮፓ ውስጥ አንድ ቦልካንስ የሚባሉ አሉ እና ጦርነታቸው ከ1000 ዓመት በላይ ተደጋግሞ ይመጣል፣ ቆይቶ ይመጣል። 100 ዓመት ካለፈ በኋላ ይነሳል። ጦርነታቸው ማለቂያ የለውም። ለምን? ይቅር ስላልተባባሉ፣ ቂም በቀል ስላለ። ቂም በቀል ሁል ጊዜ ምን ያደርጋል? እንደ ቦምብ ይፈነዳል። እኔና እናንተ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሁን በምድሪቷ ላይ የምንተክለው የሚፈነዳውን የሚገለውን የሚያጠፋውን ቦምብ አይደለም። የምንተክለው አለ ከእግዚአብሔር የሆነ የእውነት ፍቅር፣ የሰላም ፍቅር፣ የአንድነት ፍቅር፣ ምድሪቷን የሚባርክ ፍቅር። ያን እንተክላለን፣ ያን እንኖራለን፣ ያን እናውጃለን፣ በዛ እንመላለሳለን። ቂም በቀል ያላችሁ በሽተኞች ናቸው። ቂም በቀል ያለው ሰው በሽተኛ ነው። አያውቅም እንጂ በሽተኛ ነው። ምክንያቱም በሄደበት ቦታ ያ የሚጠላው ሰው አለ። ሰርግ ቦታ ሲሄድ ሰውየው እዛ ነው ያለ። አንድ ቦታ ሲሄድ እዛ ነው ያለ። ቤተ ክርስቲያን ሲመጣ እዛ ነው ያለ። ቂም በቀል የመጨረሻ መርዝ ነው። መርዝ፣ የሚያጠፋ መርዝ። የእስራኤል አምላክ እግዚአብሔር ከቂም በቀል ነፃ ያውጣል። እስኪ ሁላችሁ ብድግ ትላላችሁ። ሁላችሁ ብድግ ትላላችሁ። እጆቻችሁን ታነሳላችሁ። እጆቻችሁን ታነሳላችሁ። ወደ እግዚአብሔር እጆቻችሁን ታነሳላችሁ። የእናንተም ቢሆን በእናንተ ውስጥ ቢሆን በወላጆቻችሁ ውስጥ ቢሆን በቤተሰባችሁ በታሪካችሁ ውስጥ ቢሆን የነበረውን ያለውን ቂም በቀል የእስራኤል ቅዱስ እግዚአብሔር ይንቀለው። በምድሪቷ ላይ ያለው በወንዱ ውስጥ በሴቱ ውስጥ በመገዳደል በመጥላላት በመገፋፋት በመሰራረቅ የመጣውን ቂም በቀል የእስራኤል ቅዱስ እግዚአብሔር ከምድሪቷ ላይ ይንቀል። ከሕዝቡ ሕይወት ይንቀለው። ይህ ደቡብ ኢትዮጵያ የእግዚአብሔር ብርሃን የበራለት፣ የእግዚአብሔር ማስተዋል የገባበት፣ የእግዚአብሔር እውነት የነገሰበት፣ የእግዚአብሔር ሥራ የምታይበት አገሪቷ ሕዝቡ በናዝሬቱ በጌታ በኢየሱስ ክርስቶስ ስም በክርስቶስ ኢየሱስ የተጎበኘ ይሁን። ቂም በቀል ከሰይጣን ነውና በናዝሬቱ በክርስቶስ ኢየሱስ ስም ቂም በቀል ከምድሪቷ ይነቀል። ከብሔር ብሔረሰብ ይነቀል። በጌታ በኢየሱስ ክርስቶስ ስም አመፀኝነት፣ ጥላቻ፣ ክፋት በናዝሬቱ በክርስቶስ ኢየሱስ ስም ከምድሪቷ ላይ ይነቀል።
እነሆ ዛሬ አንድነት ይታወጅ። የእግዚአብሔር ድምፅ ይሰማ። የእስራኤል አምላክ እግዚአብሔር እያንዳንዳችሁን የራሱ አምባሳደሮች፣ የሰላም አምባሳደሮች፣ የእርቅ አምባሳደሮች አድርጎ ይቀባችሁ። እግዚአብሔር እናንተን ፈውሶ ምድሪቷን ይፈውስ። ለሀገሪቷ ለመላ ኢትዮጵያ፣ ለሰሜኑ፣ ለምዕራቡ፣ ለምስራቁ እግዚአብሔር ለፈውስ ያድርጋችሁ። ታሪካችሁ ይለወጥ። ስማችሁ ይለወጥ። አካሄዳችሁ ይለወጥ። ሁሉን ነገር እግዚአብሔር በሕይወታችሁ ላይ ይስራ። በዓለም ላይ ድምፃችሁ ይሰማ። በዓለም ላይ በምድሪቷ ላይ የእግዚአብሔር ክብር ይገለጥባችሁ። እግዚአብሔር ይባርካችሁ። እግዚአብሔር ያግኛችሁ። እግዚአብሔር ይምራችሁ። እግዚአብሔር ይጠቀምባችሁ። እግዚአብሔር የራሱ መልእክተኞች ያድርጋችሁ። ታላቅ ሰራዊት እግዚአብሔር የሚያስነሳው ሰራዊት በምድሪቷ ላይ በክልል ሳትከለሉ በሰው ነገር ሳትያዙ ምድሪቷን የምትወርሱ እግዚአብሔር ያድርጋችሁ። ተባርካችሁ ለበረከት ሁኑ። ተፈውሳችሁ ለፈውስ ሁኑ። ታርቃችሁ ለእርቅ ሁኑ። በልጽጋችሁ ለብልጽግና ሁኑ። እግዚአብሔር ይባርካችሁ። ቤታችሁ ይባረክ። ትዳራችሁ ይባረክ። ኑሯችሁ ይባረክ። ከተማችሁ ይባረክ። መንገዳችሁ ይባረክ። የምታደርጉት ሁሉ በናዝሬቱ በክርስቶስ ኢየሱስ ስም የተባረከ ይሁን። ተባረኩ። ክብርን ስጡት ለዚህ ጌታ።